ቤዚ ከዚህ በኋላ ኤፍራታን እንዴት ነው የምታግዛት? እንዴት ነውስ ማገዝ የምትችለው? ትናንትና ሂዊ መታ ኤፍራታን እንደምታግዛት እህትሽ ነው አለቻት። እንደው እህትሽን ከዚህ በፊት ያንቺ የነበረ ሁሉም ነገር ስታረግ ወይም ደግሞ ስታደርግልሽ ስትቆረቆርልሽ የነበረው አንቺ ደግሞ አሁን በጣም ካለችበት ሁኔታ አንቺ ታስፈልጊያለሽ። በምንም ሁኔታ ማገዝ አለብሽ። እንዴት ማገዝ እንዳለብሽ ባላቅም ብቻ ማገዝ አለብሽ። እኔ ላልኖር እችላለሁ ብላ ያው አደራ ጥላባት ሄዳለች። ይህን ያለቻት ሂዊ ያው እንደምትታገድ በአፌት ሰዎችን እንደምትያዝ ስለምታውቅ ነው። መቼ እንዴት ነው የሚለው ነገር በታቅም ግን መቼ እንደምትያዝ አታቅም። ነገር ግን እንደሚያግቷት ጠንቅቃ ታውቃለች። አግተዋትም ደግሞ እዛ እንደሚወስዷትም ጠንቅቃ ስለምታውቅ ሴቶችን ጋር መድረስ ስለምትፈልግ የሁሉም ሰው ያው አስጠንቅቃለች። ግልጽ አድርጋ ታሪኩ ባትናገረውም ነገር ግን የተወሰነ ጊዜ ላልኖር እችላለሁኝ እንደው እህትሽ አደራ ነው ብላ ሄደችው። እንዲሁም ደግሞ የዛ የማነው አንዱ ፖሊስም ጓደኛዋ የእሱም ደግሞ ያለው ነገር ነግራቸዋለች። የት እንደምታገባ አታውቅም፣ ግን እንደሚያሳድዷት እንደሚከተሏት ሁሉም ነገር ያው ስለምታውቅ አስጠንቅቃለች ማለት ነው። ስለዚህ የቤዛን ጉዳይ እንዴት ነው የኤፍራታ የምርም ታግዛት ይሆናል ወይ? በምን መንገድ ነው ከዛ ቤት መውጣት የምትችለው? በየትኛው መንገድ ነው የምታግዛት የሚለው የጥያቄ ምልክት ሆኗል ማለት ነው። ሌላው ኤፍራታ የወሰነችው ውሳኔ እንግዲህ ራሷን ሄናክን መስዋዕት አድርጋ የሰውን የምትኖር ልጅ ልክ ነው። መጀመሪያ ከዛ በፊት ያፌትን ያው በግድ እንደሚያገባትና ሳትወድ ሳትፈልግ የግድ ወድ ሆኖበት ከናታ አይብስብኝም ብላ ነበረ። ነገር ግን ባለፈው ያው ተናዳ ወስናለች። ናታን በጊዜው ተኮራርፈዋል። ያው እስከ መቼ ይደርሳል ኩርፋው የሚለው እንዳለ ሆኖ ነገር ግን ከዛ በኋላ ተናዳ የፈለገውን ማድረግ ትችላለህ፣ ናስታን ማሰርም ማሳሰርም ትችላለህ፣ ከፈለጋችሁ ሁለታችሁም ገደል ግቡ የታባታችሁ ብላ ስዝታ ነበረና አሁን መልሳ ከዛን ሀሳብ ወታ ምንድነው ወሰነችው? ያው እንደሚያገባት አስመስላ እንደምትኖርና ከዛ በኋላ ደግሞ ቤቱም በቤቱም ሁሉም ነገር ከሷ ባደረገችው በኋላ ቤቱን የናታን መልሳ ነው የጊዜው መጀመሪያ የጠላቸው የነበረውን ናታን ማነው ያፌት ማግባትን ወስናለች። ይሄን ውሳኔዋ እንዴት ነው ይሆናሉ? ግን ይህን ስታደርግ ግን ምንም አይመጣ ማለት አይደለም። የሆነ ነገር ይደርስባታል። በእርግጠኝነት የሆነ መስዋዕት ከፍላ ነው ይሄን የምታደርገው። እሺ አልደረሰባትም እንበል፣ ቤቱን ወስዳለች እንበል፣ የናታ አስረከበችው እንበል። ናታ እስከዛ በኋላ ያለው ነገር ይረዳተዋል ወይ? በዚህ ነው ብትለውስ አይዶን ነው አላቅም። ሌላው ከአፌት ቤት ያለችው ሰራተኛ ከማጋ ነው የምትሰራው? የሚፈልግ የነበረው ዶክመንት ወይም ደግሞ ላፕቶፕ ያን ናታን የተቀዳበት ቪዲዮ እሱን ስለሚፈልግ ነው። ግን እኔ ከህዊ ነበር የምትሰራ የሚመስለኝ። ነገር ግን ሌላ ከእሷ ውጪ ከሆነ አካል ጋር እንደምትሰራ ነው ዶክመንት ሁሉ የሚፈለገው ማለት ነው። ምናልባት ኤፍራታ ያንቺና እኔ ጓደኛ መሆን እንችላለን፣ እኔ አስር አይደለሁም ብትላትም እችኛዋ ሰራተኛ ግን ልታምን አልቻለችም ማለት ነው። በነገራችን ላይ አያሳምንም ሲጀመር፣ ማንኛውም ማመን አይችልም ማለት ነው። ስለዚህ እውነት ነው የሆነ ሰው እየሰራች ነው። ከኤፍራታ ደግሞ ጓደኛ ቢሆኑ ሁሉም ነገር ያው ያደርጋሉ ብዬ አስባለሁ። የአፌት ሳያግባት ወይም ደግሞ ሰርጉን አራዝማ ከእጅ ልጅ የእውነት ከፈቀደች ጓደኛ ከሆነች ከዛ በኋላ የፈለጉት ማድረግ ይችላሉ። ሰራተኛው ደግሞ በአፌት ትዕዛዝ ስለማትወጣ ማለት ነው ያለችው ነገርም እሺ ስለሚላት ስለምዳምጣት፣ ስለዚህ ሁሉም ነገር ይሆናል። ጓደኛ ይሆናል ወይ አይሆንም ወይ የሚለው ሌላ ጥያቄ ነው። ሌላው ናታን ነው ናታ ያፌት ማለት ነው። ኤፍራታና ዳጊ የምር ጓደኛ ከሆኑ ወይም እንደ እህትና ወንድም ከሆኑ ይለቃታል ወይ? ከዛ ቤትስ ያስለቅቃታል ወይ? ይሄ ነገር ኤፍራታና ዳጊን የስጋ ዘመድ አላቸው ወይ ብሎ እሱን እንትን ለማለት ነበረ ያን ዘመዱ የተባለው ወይም ደግሞ ያ ከስቱ ልጅ ነው አሁን እንደው ተላከው ነበረ። እውነት ነው ቢለውስ ይሄ ነገር የሆነ ርህራሄ ይለቅላቸው ይሁን እንደው ይለቃት ይሁን? በቃ እንደዛ ከሆነ ያሳዝናቸው ይሁን ይለቃት ይሁን? ገኒስ ልጇን ያሳያ ይሁን? እስቲ ሌላው የድራማው መጨረሻ እያለቀ ነው አሉ። ሲያልቁስ በምን ሁኔታ ነው የሚያልቀውና አንዳንድ ነገሮች ተጀምሮ ክፉ ሰዎችን በእርግጥ ያው
ያው ወድቀው ወይም ደግሞ የሆነ ካሉበት ጠፍቶ ነው የሚያልቀውና ሐረግ ድራማ ማለቁን እየተቃረበ ነው እየተባለ ነው። ከዛ በኋላ ኤፍራታን መስዋዕት አድርጋ ወይም ደግሞ መስዋዕት ሆና የሆነ ጠፍታ ሊያልቅን ያልፈለግም እውነት ለመናገር ማለት ነው። ቤቱን አስመልሳ እሱና ማነው ናታና እሷን አንድ ላይ ኑሮ ያፌት እንደው ወደ ገደል ገብቶ እንደዛ ነው ማለቅ መሆን አለበት እንጂ እንደው ሁሌም ባያልቅ ሁሌም ቢቀጥል ይሻላል ብዬ አስባለሁ። ትንሽ ያፌት ሰውኛ ባህሪ የለውም። እውነት ለመናገር ያፌትና ናታን ወንድማማቾች ከትንሽ አብሮ በቃ የአንድ አባት የአንድ እናት ናቸው የተባለው ማለት ነው። መጨረሻ አካባቢ ሲያድጉ ያው ወንድማማችነታቸው በተለያየ ቦታ ስላደጉ ይሄን ጠፍቷቸው ንብረትና እንዲሁም ደግሞ ፍቅረኛ እየተቀማሙ ያው አሉ ወይም ደግሞ አደጉ ማለት ነው። ናው እንደ ታናሽና ታላቅ ናቸው፣ ወንድማሞች ናቸው፣ ያን አባት ናቸው። መጨረሻ ተለያዩ፣ በተለያየ ቦታ አደጉ። ይኸው ተገናኙና የዛ ፍቅረኛ ይቀማል፣ እዛ ንብረት እንትን ይላል። መጨረሻ አካባቢ ይሄ ነገር ይገለጽ ሆኖ ይታወቅ ሆኖ ይህስ ደግሞ ሲታወቅ ምንድን ነው የሚሆኑት? የምር ፂስ ለካ እንዲህ ጽያቄ ይመስለኛል ያፌት። ምክንያቱም ማንም ሰው በሷ ላይ የሆነ ነገር ሲናገር የጥሩ መጥፎ ሲሆን አይታገልም እና ማለት አይታገስም። እንደው በጢፍ ያገኘው ማጋጨት ነው የሚፈልገው። እህቱ መሆኑን ካወቀ ናታስ ደግሞ ወንድሙ መሆኑን ለምንድን ነው የማያውቀው? እሷ በምንም ታምር ልትነካ አይፈልግም፣ በዛም ሆነ በዚህ ማለት ነው። በቃ የእሷ የተለየ ቦታ አላት። ስለዚህ እህቱ መሆኑን አውቆ ነው ወይስ እንዴት ነው? እሱ እህቱ ከሆነ ካወቀ ናታን ደግሞ ወንድሙ መሆኑ ስለምን አያውቅም? ለምነው በዚህ ያክልን ክፋት? መጨረሻ አካባቢስ ምንድን ነው የሚሆኑት? እርግጠኛ ነኝ ወንድምና ወንድም ሳይተዋወቁ መቼም ድራማው አያልቅም። ካለቀ በኋላ እንዴት ነው የሚሆነው? እንጃ ትንሽ የሆነ በጣም አስጨናቂ ነው የሚሆነው። ምክንያቱም እያለቀ ተቀራርቧል። ምናልባት ወይ አላቅም ቢለቁም ደግሞ ብዙ አይለቁም ከዚህ በኋላ እንዳሉት ከሆነ መረጃው እንደደረሰኝ ከሆነና ያው ሊያልቅ ነው ስለተባለ ማለት ነው። መጨረሻው ያው ኤፍራታ ማነው ገኒና ልጇን አንድ ላይ ሆኖ ኤፍራታና ናታን አግብቶ ከዚህ ጋር ጽዮንና ማነች ቤዛና ሉሊት ደግሞ አንድ ላይ እዛው ቤት ቢኖሩ ምንም እንትን ሳይሉ ማለት ነው። እንደዛ ነው መሆን አለበት። ይሄ ሁለት የሚዋደዱ ሰዎች ተለያይተው መቆራረጥ የለባቸውም እና የእሱ ስትል ወይም ደግሞ እነሱ ስትል መስዋዕት የከፈለች ኤፍራታ ያው መጨረሻው አካባቢ ማመር አለበት። አንድ ሰው እንደዚህ መከራ ስቃይ እያሳለፈ ከሆነ አጨራረሱ ያ ሰው ያው በጥሩ እንደዛ ብትጨርሱት የተሻለ ይሆናል። መጥፎ ሰዎቹን በመጥፎ ብትጨርሷቸው ያን ነው መሆን አለበት ማለት ነው። ስለዚህ አሁን የኤፍራታና ናታ ጉዳይ መጨረሻው አካባቢ ምን ይሆናል የሚለው ነው። ደግሞ መቼ ነው የሚሻላት ወዘ የሚመልሳት የሚለው እሱም ሌላ ጥያቄ ነው። ይመልሳታል ብዬ አስባለሁ። እስቲ በሚቀጥለው እናያለን። ሰላማችሁ ይብዛ ባይ